አረጉት እናንተ እቺ ሄርሜላ ደግሞ አሁን ዛሬ ደግሞ ማንን ይዛብን መጣች ማለት ነው? ዋይ እናንተ ምን እየተካሄደ ነው? አብርሽንም ግራ አጋባቸው፣ ለራሷም ግራ ተጋባች። አብርሽም ያኒ የደረሰው ማረጃ አይቶ ይሄ ነገር እሷ እንደዛ አታደርግም ብሎ በሷም ተማምኖ ስልክ ወደ እሷ እየደወላ ነበር። ያየውን ነገር ግራ ቢገባው ቢገርመው እንዲሁም ደግሞ ይሄ ነገር አይኔ ነው ወይስ ምንድነው እያላ ነበር። ሲደውልላት ደግሞ እሷ ያለችበት ቦታ ሌላ ለሱ የነገረችበት ሌላ ሆኖ ግራ ተጋብተዋል። ይሄ አብርሽ ደግሞ ይህንን ያየው አብርሽ አሁን ሀሳቡ ሁለት ቦታ ሆኖበታል ማለት ነው። ወደ ሩታ ሊመለስስ ወይስ ይሄ ነገር ምንድነው? እሷም እየተጫወተችብኝ ነው ወይስ ደግሞ ከጀርባው ሌላ ነገር አለ ብሎ ግራ እያገባው ነው ማለት ነው። ምክንያቱም አብርሽ ላይ አይፈረድበትም አንዳንዴ። አሁን ይቺም የባሰች ሆነች ለአብርሽ ሌላ ነገር እያዘጋጀች ነው እንዴ እናንተ? ያው ያኔ ብዙዎቻችን አራ ይሄ ነገር አያዋጣሽም ሄርሜላ ታይ ታይ ይቅርብሽ ብለናል። ያኔ እውነት ከማውራት ወደ ኋላ የለም የምንልኛ ማለት ነው። እንዲሁም ደግሞ አስመሳዮችም እንዲሁም አንዳንድ አሽቃባጭም አለ። እነሱም ያሉት ያው መቼም ቢሆን መቼ ሄርሜላ ያዋና እንዲሁም ደግሞ ምስኪን ስለሆነች አብርሽ ከሩታ ይልቅ ከሄርሜላ ቢሆን እሱም ራሱ እንደ ሄርሜላ ያዋ ስለሆነ ሁለታቸውም ያዋ ናቸው እያሉ ነው ማለት ነው። እኔ ግን በነገራችን ላይ እንደዛ አልልም። ለምን ሄርሜላ በራሷ እየተጫወተች እንጂ እዚህ ጋር በአብርሽ አይደለም እየተጫወተች ያለችው። ስለዚህ ራሷ በራሷ ተጫውታ እዚህ ጋር የሆነ ነገር ቢከሰትባትና የሆነ ነገር ቢፈጠርባት ነገና ከነ ወደ አብርሽ ትተዋት ወደ ሩታ ብሎ ወደ ሩታ ቢሄድ እንዲሁም ደግሞ የዛኔ አሁን እኛ እዚህ ጋር በቃ የሄሽበት መንገድ ትክክል ነው፣ የሄሽበት መንገድ ትክክል ነው፣ የምታደርጊው ነገር ትክክል ነው ባይ ምንላት እኛ የህሊና ጸጸት ነው የሚሆንብን ማለት ነው። ምክንያቱም ብዙ ሰው አሁን ባለነበት ሰዓት ወደ እንትና አምርተዋል ወደ ሄርሜላ ማለት ነው። ይሄም ማለት ሄርሜላ የምታደርገው ነገር ትክክል ነው። እንዲሁም ደግሞ መቼም ቢሆን አይጎዳዱም። አብርሽም ያዋ እሷም ያዋ ስለሆነች እሱም አይጎዳትም እሷም አትጎዳውም እያላችሁ ነው። ነገና ከነጎዳ ደግሞ የሚመጣው ነገር አብረን ነው የምናየው የሚሆነው። ስለዚህ አንዳንዴ የአንድ ሰው ኮሜንት የአንድ ሰው ልብ ሊመልስ ይችላል። የአንድ ሰው አስተያየትና ሀሳብ ደግሞ የአንድ ሰው ልብ ሊመልስ ስለሚችል በሄዱበትና እንዲሁም ደግሞ ባደረጉት ነገር ትክክል ወይም ደግሞ ሆነ ነገር ከማለታችን ይልቅ እውነት ትክክለኛ አድናቂና ትክክለኛ ወዳጅ ከሆነ እኛ እዚህ ጋር እውነታውን እነሱ ብቻ ነው የሚያውቁት። እዚህ ጋር ተመልካች የተባለው በሙሉ ትክክለኛውን እውነታ የሚያክሰው የለም። ይሄ ነገር ድራማ ይሁን አይም ደግሞ እውነት ይሁን የምናውቀው ነገር የለም። በነገራችን ላይ አንዳንዴ ያኒ አጠገባቸው ሆኖ ከነሱ እኩል የሚሰሩት ሰዎች ራሱ እያስመሰሉ ወይም ደግሞ እያሽቀበጡ እናያቸዋለን ማለት ነው። ይሄ ማለት ተመልካችም ልክ በዛው ሁኔታ ወይም ደግሞ ልክ በዛው ልክ እዚህ ጋር ትክክለኛ እውነት አውቆ እንደሚያወሩ ወይም ደግሞ ትክክለኛውን ነገር ደርሶበት እንዳዩ ያክል አድርጎ የሚያወሩ ሰዎች አላችሁ ማለት ነው። ስለዚህ አሁን ሩታንና እንዲሁም ደግሞ አብርሽን ይታረቁ ቢባልና ወይም ደግሞ አሉ የተባሉ ሽማግሌዎች እዛ የሀገር እንትናዎች ተሰብስቦ ማንን ከማን ነው የሚያስታርቀው? ሩታን ከአብርሽ ወይስ ሄርሜላን ከአብርሽ ነው የሚያስታርቀው? ስለዚህ አሁን እስከ ዛሬ በሚናየው ነገር የሩታ ቤተሰብና እንዲሁም ደግሞ የሩታ አባት እናት በዚህ ነገር ይሄ ነገር ብሎ የገቡበት ነገር የለም። ነገና ከነጎዳ ልጃችን ችግሯ ምንድነው በዚህ ልክ የምትሆነው በዚህ ልክ ደግሞ እየተጨቃጨቃችሁ ያላችሁት ብሎ ቢመጡ ማን ከማን ነው የሚያስታርቀው? አብርሽን ከሩታ ወይስ ሄርሜላን ከአብርሽ? ስለዚህ አንዳንዴ እኛ የምናወራው ወይም ደግሞ የምናደርገው ነገር ያንን ሰው ስለወደድነውና እንዲሁም ደግሞ ስላደነቅነው ብቻ የሆነ ነገር ከማለታችን ይልቅ ይሄ ነገር ትክክል ነው ወይስ ደግሞ ምን እየተካሄደ ነው ቢላን ትንሽ ቆም ብለን ብናስብ ታገቢ ነው ወይም ደግሞ አግባብ ነው ብዬ አስባለሁ። እንደኔ ማለት ነው። ብዙ አስመሳይ እዚህ ጋር ስላላችሁ የሆነው ነገር ይሁን የተፈጠረው ነገር ይፈጠር እውነታውን ትክክለኛውን የሚያውቁት እነሱ ናቸው። ስለዚህ ሄርሜላን ባለችበት ሁኔታ ቀጥይባት። በቃ እንዲናት እሷ የፍቅር ሰው ናት። እሷ እንዲናት ለሄርሜላን የሚወዳ ሰው በነገራችን ላይ እንደዛ አይልም። ለምን እንደዛ አያሽቃብጥም? ለምን
ያኔ ነገና ከነወዳ ይቺ ሴት የራሷ ህይወት የምትለው ነገር ይኖራታል። አብርሽ ወንድ ልጅ ነው። እንደ ሲፈልገው ወደ ሩታ ጥርግ ብሎ ይሄዳል፣ ሲፈልገው ደግሞ ወደ ሄርሜላ ጥርግ ብሎ ይመጣል። ስለዚህ አሁን ደግሞ አንድ ይዛልን ማጥታለች ማለት ነው። እሷም ያው ወንድ መቀያየር ልትጀምር ነው። እስከዛሬ በነገራችን ላይ ስናያል ያንን ያክል ብዙ ሰዎች በሷ ዙሪያ ያሉ አይመስለኝም። ያኔ ከአብርሽና እንዲሁም ደግሞ አንድ አላ ሰሞኑን የተወሰነ ሰሞን ዞር እያደረጉት ነበር። ፍቅረኛዋ ነው ምድርሽን እየተባለ ማለት ነው። አሁን ደግሞ አንድ ይዛ ማጥታለች። አቶ አብርሽም እንግዲህ መቻሉን እስጣህ በቃ። አይ አንተ በቃ እርፍት የለህም እንዴ? አንድ ተዋን ስትሄድ አንድ ተዋንም ሌላ ይቀማሃል። አሁንም እቺን ተቀማህ እንዴ? ለማንኛውም አይቼ ስለገረመኝ ነው። ይቺም ደግሞ አሁን መጣች እንደ እያልኩኝ ማለት ነው። ይሄ ምንድን ነው ፍቅረኛ የምትሉት ነገር ይዛ መጣችብን እንደ እያልኩኝ ማለት ነው። ለማንኛውም ሁላችሁም አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ፣ አበረታቱኝ እላችኋለሁ። ምንም የማይከፈልበት ቪዲዮ ካያችሁና እንዲሁም ደግሞ ቪዲዮ ካደረሳችሁ ላይክ ብታደርጉ ምንም እንትን ያደርጋችሁ፣ እንዲሁም ደግሞ ሰብስክራይብ ብታደርጉን በዛው ልክ። ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ እንደዛው ደግሞ አዳዲስ ነገር ስናገኝ ብቅ ማለታችን ስለማይቀራ ሰብስክራይብ ስታደርጉ ደውሉ ምልክቷን ጥቆር አድርጓት ቶሎ እንዲደርሳችሁ ማለት ነው። ታየ ባይ ባይ።